የአልሁቲ ከፍተኛ ጀነራል ከሞቱ በኋላ ሁቲዎች ወታደራዊ አዛዥን እንደገና አዋቅረዋል። የየመኑ የሁቲ ንቅናቄ አንሳር አላህ የጦር አዛዥ የነበሩት መሐመድ አብድል ከሪም አልገዋሪ ከሞቱ በኋላ አዲስ የጦር አዛዥ ሾመዋል። እንደ ባዋባቲ ዘገባ ከሆነም ቦታው ለአልሁቲ መሪ አብድል ማሊክ አልሁቲ በጣም ቅርብ ከሆኑ ተባባሪዎች አንዱ ተደርገው ለሚወሰደው የሱፍ ሐሰን ኢስማኤል አልመዳኒ ተሰጥቷቸዋል። አልመዳኒ በኢራን ውስጥ በኢስላሚክ አብዮታዊ ጥበቃ ጓድ ውስጥ ወታደራዊ ስልጠና እንደወሰደ ይታወቃል። ወደ የመን ከተመለሰ በኋላ ከሁቲዎች ግንባር ቀደም የመስክ አዛዦች አንዱ ሲሆን በቡድኑ በቴህራንና በሂዝቡላ መካከል ቁልፍ አስተባባሪ ሆነው አገልግሏል። እንደ አውሮፓውያኑ አቆጣጠር በ2014 በየመን በተካሄደው መፈንቅለ መንግስትና በሰላይነት የተከሰሱ ኢራናውያንን ለማስለቀቅ በተደረጉ ኦፕሬሽኖችም ላይ ተሳትፏል። እንደ አውሮፓውያኑ አቆጣጠር በ2017 ሳውዲ አረቢያ አልመዳኒን በተፈላጊዎች ዝርዝር ውስጥ አስገብታለች። እሱን ለመያዝ ለሚረዳ መረጃ $20 ሚሊዮን ሽልማት አቅርባለች። ከ4 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2021 ለአሜሪካና አገሮቿም ደህንነት አስጊ የሆኑ ግለሰቦችን ዝርዝር ውስጥ በማካተት በአሜሪካ የግምጃ ቤት ዲፓርትመንት ማዕቀብ ተጥሎበታል። ሁቲዎች የቀድሞ የጦር አዛዣቸው ሜጀር ጀነራል መሐመድ አብዱል ከሪም አልገማሪ በግዳጅ ላይ ያሉ መገደላቸውን አልጀዚራ ዘግቧል። ቡድኑ የሞታቸውን ሁኔታ ባይገልጽም ወይም እስራኤልን በቀጥታ ባይከስም ግጭቱ አልተጠናቀቀም በማለት አስታውቋል እና እስራኤል ለፈጸመችው ወንጀል ተገቢውን ቅጣት እንደምትቀበል አስጠንቋል። አልገማሪ ሳውዲ አረቢያን፣ የተባበሩት አረብ ኤምሬቶችና እስራኤልን ኢላማ ያደረጉ ሚሳኤልና የድሮን ጥቃቶችን ጨምሮ ዋና ዋና ወታደራዊ ዘመቻዎችን በማስተባበር ይታወቅ ነበር። ከ2021 እስከ 2022 ባለው ጊዜ ውስጥ በየመን ማሪፍ ግዛት ውስጥ ዋና ዋና የማጥቃት ኦፕሬሽኖችንም መርቷል። ዋና ከተማዋን ሳራን እንዲሁም አብዛኛውን የምዕራባዊና ሰሜናዊ የሀገሪቱን ግዛት ይቆጣጠራል። ከ20 ሚሊዮን በላይ ለሚሆኑ ሰዎች ወይም ከየመን ሕዝብ 70% ለሚሆነው መኖሪያ ነው። ንቅናቄው ስሙን የወሰደው ከሳዳ ግዛት ማራን ተራሮች የመጣ ትልቅና ተጽዕኖ ፈጣሪ ከሆነም ጎሳ ሲሆን መሪዎቹ ለክልላዊ የራስ ገዝ አስተዳደር ትግል የመሩና ከ2014 እስከ 15 ባለው ጊዜ ውስጥ የአብዛኛውን ሀገር ስልጣን የተቆጣጠሩ ናቸው። የአልመዳኒ ሹመት የመጣው የእስራኤል አየር ጥቃት በየመን የሁቲ መንግስት መሪ የሆኑትን አህመድ ጋሊብ አልራዊ ከገደለ ብዙ ሳይቆይ ነው። ጥቃቱ የተገለጸው የአንሳር አላህ መሪ ንግግር ለመስማት የተሰባሰቡ ባለስልጣናት በስብሰባ ላይ ሲሆን በርካታ ተሳታፊዎችን ጨምሮ ጠቅላይ ሚኒስትሩም ተገድለዋል። የቀድሞ የኢራን የውጭ ጉዳይ ሚኒስትር ሩሲያን የኒኩሌር ስምምነት በማፍረስ ከሰሱ። የቀድሞ የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ዓርብ ዕለት የሩሲያ አቻቸው ሰርጌይ ላቭሮቭ የኢራንን የ15 የኒኩሌር ስምምነት በማፍረስና ቴህራን ከዓለም ጋር ሰላማዊ ግንኙነት እንዳትፈጥር ለመከላከል ያለመ ፖሊሲ በመከተል ከሰዋል። የዛሪፍ አስተያየቶች ላቭሮቭ ፈጣን አሰራር በዛሪፍ የስልጣን ዘመን ከምዕራባውያን ኃይሎች ጋር እንደተስማማ አስቀድመው ያቀረቡትን ውንጀላ ውድቅ አድርጓል። አሰራሩ ኢራን የኒኩሌር ስርጭትን የማስፋፋት ስምምነት ግዴታዎችን ባለማክበር ዓለም አቀፍ ማዕቀቦችን በፍጥነት እንደገና ለመጣል ያስችላል። የተባበሩት መንግስታት በሴፕቴምበር ወር በዓለም አቀፍ የጦር መሳሪያዎች እገዳና ሌሎች በኢራን ላይ የተጣሉ ማዕቀቦችን በይፋ አድሷል። ይህ የተጀመረው ስምምነት ፈራሚዎች በሆኑት በፈረንሳይ በዩናይትድ ኪንግደምና በጀርመን አማካይነት ነበር። ዛሪፍ እንደ አውሮፓውያኑ አቆጣጠር በ2015 የጋራ ሁሉን አቀፍ የድርጊት መርሃ ግብር የኒኩሌር ስምምነት ከመደረጉ በፊት በተደረጉ የኒኩሌር ድርድሮች ወቅት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የተባበሩት መንግስታት ውሳኔዎችን ለ6 ወራት በእገዳ ላይ እንዲቆዩ ሀሳብ አቅርበው እንደነበር ገልጸዋል።
ይህ ማንኛውም ሁለት የጸጥታው ምክር ቤት አባላት ስምምነቱን ለማቋረጥ ድምፅ እንዲሰጡ ያስችላቸው ነበር። ይህ አሰራር ዛሪፍ ስምምነቱን ከዓመታት በፊት እንዲፈርስ አድርጎ ነበር ብሏል። ኬሪ ምን አይነት ሀሳብ አቅርበዋል? ብልህነቴንና ምክንያቴን እየሰደብክ ነው አልኩት። እሱም አይ ብልህነቴን እየሰደብኩ አይደለም፣ ጓድ ላቭሮቭ ነው ይህንን ያደረገው አለኝ ሲል ዛሪፍ የመንግስት የዜና ወኪል አይአርኤንኤ ዘግቧል። ዛሪፍ አክለውም በተጠናቀቀው ቀን ላቭሮቭ ስምምነቱን እንዳይጠናቀቅ ታዝበው ነበር ሲል ከሷል። ሞስኮ ሁለት ቀይ መስመሮች አሏት ሲሉም ተናግረዋል። የመጀመሪያው ኢራን ከዓለም ጋር ሰላማዊ ግንኙነት በፍጹም ሊኖራት አይገባም የሚል ሲሆን ሁለተኛው ደግሞ ከዓለም ጋር ግጭት ውስጥ መግባት የለባትም የሚል ነው ብሏል። ሩሲያ ጊዜያዊውን የጄኔቫ ስምምነት የደገፈችው ለዚህ ነው። ምክንያቱም ቁስሉ እንዳይደርቅ ያደርገዋልና ግጭቱን ይከላከላል። የዛሪፍ አስተያየቶች ሰኞ ከላቭሮቭ መግለጫ ጋር የመጡ ናቸው። ላቭሮቭ እሱና ዛሪፍ እንደ አውሮፓውያን አቆጣጠር በ2015 በኒኩሌር ስምምነት ላይ ለዓመታት በቅርበት ቢሰሩም ፈጣን የአሰራር ዘዴን በተመለከተ የመጨረሻ ውሳኔ በቀጥታ በዛሪፍና በኬሪ መካከል እንደተደረገም የሩሲያ የውጭ ጉዳይ ሚኒስትር አስታውቋል። ላቭሮቭ አክለውም ሩሲያ በውጤቱ ተገርማለች ብሎታል። የተስማማው የአጻጻፍ ስልት ህጋዊ ወጥመድ ብሎታል። ነገር ግን የኛ የኢራን አጋሮች ይህንን አጻጻፍ ስለተቀበሉ ለመቃወም ምንም ምክንያት አልነበረም ሲሉ አስረድተዋል። ኢራንና ሩሲያ በሴፕቴምበር ወር ሁለቱም ሀገራት ከምዕራባውያን ማዕቀቦች ጋር በሚታገሉበት ወቅት ኢኮኖሚያዊና መከላከያ ትብብርን ከፍ ለማድረግ ተስማምተዋል። ኢራንና ሩሲያ በደቡብ ምስራቅ ኢራን የኒውክሌር ኃይል ማመንጫዎችን ለመገንባት የ25 ቢሊዮን ዶላር ስምምነት የተፈራረሙት በቴህራን የኒውክሌር ፕሮጀክት ላይ ዓለም አቀፍ ማዕቀቦችን ሊነቁ ከጥቂት ቀናት በፊት ነበር። ሁለቱ ሀገራት በታሪክ ጥሩ ግንኙነት ነበራቸው። በሴፕቴምበር ወር ፈጣን ማዕቀቦች ከመጣሉ በፊት ቻይና እና ሩሲያ ፈጣን የአሰራር ዘዴን ለማስቀረት ለተባበሩት መንግስታት የጋራ ሀሳብ አቅርበው ነበር።